20 ጋር ቆይታ ያደረጋችሁ ነው አንድ ጥያቄ ልጠይቃችሁ ማማስ ቦይ የሚባሉ ወይ ደግሞ ከእናታቸው ጋር በጣም ጥብቅ የሆነ ግንኙነት ያላቸው ወንዶች ሪሌሽንሺፕ ሲጀምሩ እንዴት ነው ሪሌሽንሺፓቸው አፌክት ይሆናል አይሆንም የሚለውን ነገር ትራሃስ ልታወያየን ነው እናንተም በየግል መልሳችሁን ቤት ተወያዩበት ወደዛው እንለፍ 2030 ፖድ ይቀጥላል ሲጀነጅና በሪን በላትመለው መንገድ ላይ ራሱ አንድ ሰው እንደዚህ ያፈጥባት ካየ ምንድነው የምታፈጠው ነው ማለት የብርን አንድ ልጅ እናቱን ስለተንከባከበ ስለወደደ አቴንሽን ስለሰጣት ማማስ ቦይ ነው ማለት አይደለም በስፖርት እያሰቃያቸው ገመድ ራሴን ያመኛል ሳቄ ነው የሚጣፋው ራሱ ገመድ ከዘለልኩኝ እያያችሁ ያላችሁት 2030 ነው በ2030 ፖድ ፕሮግራማችን ላይ ነው የምንገኘው በሶሻል ሚዲያ የምታውቋቸውና እጅግ በጣም የሚያዝናኑንን እናትና ልጅ ነው ይዤ የመጣሁትኝ ነባንና ሄሉን ነው ይዤ የመጣሁት በጣም አሪፍ ቆይታ እናደርጋለን የምናወራበት ሐሳብ ማማስ ቦይ የሚባለው በተለምዶ ወይም ደግሞ ወንድ ልጅ ከእናቱ ጋር ባለው ቀረቤታና ግንኙነት ከእናቱ ጋር ጥገኛ መሆን ነው ወይስ እናቱን በጣም በመውደድ ነው ማማስ ቦይ የተባለው የሚለውን ሐሳብ ነው የምናወራው ባለሙያም ጋብዘናል ባለሙያችንም መታ ሐሳቧን ታጋራናለች መልካም ቆይታ እንኳን ደህና መጣችሁ እንኳን ደህና ቆይሽ ያው እንግዲህ ዛሬ ሞምባሳ ምናምን አይደለም ያለ ነው 2030 ነው ኢቢኤስ 2030 ላይ ነው የተገኘ ነው በጣም የምትታወቂው በሳቅሽ ነው ያው እንግዲህ ቲክቶክ ላይ አይ ቲንክ የመጣሽው በነባ ምክንያት ነው ብዬ አስባለሁ በልጆችሽ ምክንያት ነው እንዴት ነው እስቲ ግን ወደ ቲክቶክ እንዴት እንደመጣሽ እስኪ ከሱን ጀምር እንደዚህ ይሆናል ብዬ አልጠበቅኩም ቲክቶክም እንዳጋጣሚ ነው የልደቷ ቀን ነበርና ከስራ ስትመለስ እኛ ሁሉ ሶስታችንን ወንድማማቾች በውሃ ነው የተቀበልናት ኦኬ የልደቷ ቀን ውሃ እየደፋችሁባት ልክ በር ከፍታ ስገባ ውሃውን ነበር የደፋንባት ያንን ቪዲዮ ነው ፖስት ያደረግነው ኦኬ ከዛ በዛ የተነሳ እንደው ሞራል ሆነኝ ያ ቪዲዮ ወደ 3 ሚሊዮን ነው ታየላት የመጀመሪያው ቪዲዮ አይገርምም ከዛ በዛ የተነሳ በቃ እኔ እንደውም ከናቴ ጋር ሰሰራ ነው ሞራ ቲክቶክ የሚወደኝ ብዬ ያ ከዛ በኋላ እንደዛ ነው አንተ ከዛ በፊት ትሰራ ነበር ቲክቶክ ከዛ በፊት ያው እንደ ለ4 አመት ያክል በቃ 1500 ላይ ቁጭ እንዳልኩ ነበር እሷናታ ያው ታሪክ የገለበጠችው ሶስት ልጆች ሶስቱም ወንዶች ናቸው ሶስት ልጆች ነው ያሉሽ አትመስይም ግን እግዚአብሔር ይመስገን አዎ በልጅነትሽ ነው አዎ እሱን ሶልድ ተማሪ ነበርኩኝ ኦኬ ተማሪ ነበርኩ እንዳልኩሽ ዛሬ እንደዚህ ውብ ቆንጆ ያረጉኝ ያው ከደረሱ በኋላ ነው ማለት የዘራውትን ፍሬ ነው አሁን እየበላ ያለው ብዙ ቻሌንጅ ያሳልፍ ያለው ብዙ ስቃይ ያሳልፍ ያለው ያው ሶስት ልጅ ወንድ ለዛው ማሳደግ ይከብዳል ግን እግዚአብሔር በልጆቼ ክሶኛል በቃ ወጣት እንደሆን እንደዚህ እንዳመር ያረጉኝ እነሱ ናቸው ብዬ ነው እና ቤተሰቦቼ የሚደግፉኛል እና እንዳልኩ ባለቤቴም አብረን ቀርጸን ማለት ነው ልጆቻችንም ጥሩ አድርገን ያሳደግነው እነሱም ደግሞ ፈራ እግዚአብሔር ያለባቸው ናቸው በእውነት ቲክቶክ ላይ እንዲ ምናምን ስለወጡ አይደለም ሁሉም ፈራ እግዚአብሔር ያለባቸው ናቸው እግዚአብሔር ይመስገን በጣም ደስተኛ ነኝ ያላችሁን ቅርበት እርስ በርስ ምን ያክል ክሎዝ ናችሁ የሚለውን እስኪ ከልጆቼ ጋር በጣም ቅርብ ነኝ በጣም ከምታስቢው በላይ በቃ ማለት እንደ እናት ብቻ ሳይሆን እንደ ጓደኛም እንደ እህትም ነኝ አንዳንዴ ራሱን የራሴ እናታቸው መሆኔን ራሱ ተጠራጠራለሁ ማለት የሚያወሩኝ እንደ በቃ እንደ ኖርማል ወንድምና እህት ወይም እንደሚያወራው አይደለ ምንም እንዲ በቃ ምን ደባበቀው ነገር የለም አሁን ነባ የሆነች ልጅ ብትመቸውና ቢወድ መቶ የሚነግርሽ ይመስልሻል 100% ቁጭ ብለናል እንዴ ምን ሲጀነጅና በሪን በላትመለው እግዚአብሔርን ጭራሽ ማለት ነው በቤቴ አብረን ነው እንደዚህ በላት እንደዚህ ቆንጆ ነሽ በላት ምናምን እላለሁ ያው እና ስራ ላይ ራሱ አሁን እንደዚህ ቁጭ ቆሜ በቃ የምታምር ሴት ካየው አባቴች ልጅ ላንተ ሚስት ብትሆን ይላል በእውነት እንደዛ ነው እና አይደብቀኝም ይመጣል እንደዚህ ዛሬ እንደዚህ ነበርኩ ከጓደኞቼ ጋር እንዲ ነበርኩ አሳለፍኩ ብሎ ያወራል አሁን ለምሳሌ አንዳንዴ ኢኮኖሚም ሲፈልግ ወጣ ማለት ሲፈልግም ያው ይሰጣል ስለዚህ ያው ምንም ደባበቀው ነገር የለም እና በግልጽ አወራቸዋለሁ እንደዚህ ነው በዚህ ሰዓት እንደዚህ ብታረጉ ለምሳሌ አሁን አዝናኗት ብዬ ስል ራሱ እንደ ድሮ መሰለሽ እንደማ በእናንተ ጊዜ ቀረ ይላሉ ቁጭ ብለን ሶስቱም እንደዚህ ጩጫው ራሱ ነው አብረን የምናወራው ሶስታችሁ ጋፓቸው ሰፊ ነው
እሱና የሱ ታናሽ 2 ዓመት ከምናምን ነው። ኦኬ አንደኛው ደግሞ ለ16 ዓመት ነው። 3 ዓመት ከ8 ወር ምናምን። ኦኬ የመጨረሻው ልጅ አሁን 16 ዓመቱ ነው። እውነት ትልልቅ ጎረምሳ ልጆች ነው ያደረሽ። ሶስቱም በ3 ጋርድ ነው መንቀሳቀሰው። እውነት ነባስቲ ደግሞ ካንተ እንደ ታላቅ ወንድም ያው የወንድሞችንም ጭምር ወክለክ እነሱንም ምን አይነት እናት ናት? ስለ እማ ለማውራት እኔ እንጃ ቃላት የለንም። ያው እማ እንደ እናት ብቻ አይደለችም። ያው እኛ ሀገር እናት የተለመደችው ያው ሚዲያ ላይ አይወጡም ድብቅ እንዳሉ ነው። አሁን እናቴን እንደዚህ ይዤ ስወጣ በቃ ሁሉም ሰው አያምንም የምር እናት ናት ወይ ነው። ግን ብዙ ስቃይ አልፋ ነው የመጣችው እናቴ። አሁን እዚህ ጋር በአንድ በ2 ወር ያመጣ እንትን አይደለም። በጣም ብዙ ስቃይ ነው፣ ችግር፣ ሀዘን፣ መከራን ብዙ ነገር አሳልፋለች እናቴ። እኔ እንጃ ምን እንደምላት አለ። እስኪ በነበሩት እንግዲህ ከዚህ በፊት በአስተዳደግክም ሊሆን ይችላል ከልጅነት ጀምሮ ባየከው የሷን ጥንካሬ የምትገልጽበትን ነገር ንገረኝ። እናቴ በጣም ጎበዝ ጀግና ናት። ማለቴ ከወንድ በላይ ነው የምትሰራው። መቼም ካሜራማን ነው የምትሰራውና የካሜራማን ሙያ ላይ ያሉ ሰዎች ያውቃሉ ምን ያክል ከባድ እንደሆነ። ሰርግ ስራ በዛ ላይ ቀንም ሙሉ ቆመሽ ነው ካሜራውን ተሸክመሽ የሰው ፋይል ማስረከብ አለ። ያንን ፋይል ደግሞ በጥንቃቄ መያዝ አለብሽ። አሁን አንድ ሰርግ ስንሰራ ያ ተከፍሎ ነው ያ ፕሮግራም አይደገምም ድጋሚ። ያንን ሁሉ ምን ያክል ጭንቀት እንዳለው ነገ አሁን ስራ አለን ሲባል አተኛም። በቃ የሆነ ከ9 ሰዓት ጀምሮ ነው የምንነቃው በቃ። እና በጣም ለስራዋ በጣም ጎበዝ እናት ናት ያለችን። እኛንም ስራችን እንድንወድ ነው አርጋ የቀረጸችን። እናማ በጣም እንወድሻለን። እኔም ወዳቸዋለሁ። ቤት ውስጥስ ያለ አሁን ለምሳሌ ደግሞ የእናትነትም ኃላፊነት አለባት ከስራው በተጨማሪ ብዙ የምታረጋቸው ነገሮች አሉና ቡናው የእውነት አንተ ነህ ያፈላከው የሆነ ጊዜ ላይ ወይስ እሷ ባፈላችሁ ባዘጋጀችው? ቡናውን ራሴ ነኝ። እሷ ቤተክርስቲያን ሄዳ ነበርና ያው እንደው ቡና ያው ከወንድሞቼ ጋር ምን እንነጋገራለን ሰርፕራይዝ ለማድረግ አፍልቼ ብጠብቃት እናንተ ዝም ብላችሁ ባላወቀ ተቃልጾኛላችሁ ብያቸው። ከዛ ስመጣ በቃ አላመነችው። አሁን ለቲክቶኩ ስለሆነ ነው እንጂ ከዚህ በፊት እንደውም የሆነ ጊዜ ቪዲዮ ጠፍቶ ነው ሶስታችን አክቲንግ አድርገን የስንቀንማ በጣም ምንድነው ግን ማለት ሴት ሆኖ ማለት ነው ሶስታችን። ከዛ ጸጉር ምናምን አድርገው የኔን ቀሚስ ለብሰው ሂል ጫማ አድርገው ምናምን ማለት ነው። ከዛ ከደጅ ስገባ ማለት ነው በቃ አልቻልኩም ማለት እንዴት ብዬ ልበልሽ በቃ የሆነ በጣም ነው የሚያስቁት። እንደው ፋይሉ ጠፍቶ ነው እንጂ በቃ በጣም ነው መስቂው ማለት እግራቸው ሂል ጫማ ላይ ቆሞ ምናምን በጣም ነው የሚያስቀው። አሁን እሱ ምንድነው መሰለሽ በቃ እንዳልኩሽ እኔን ለማሳቅ ብቻ ነው የሚፈልጉት እነሱ። የሆነ ነገር ብቻ ምክንያት ነው የሚፈልጉት። እና ከስራማው እንዳለው ስራ በጣም ማለት ራሴን አደንቃለሁ። እሱም ብቻ ስላለኝ አይደለም ከቤት እመቤቴን ይልቅ ስራ ራሱ በጣም ነው የምሰራው። የውጭው ስራ እውነት ነው በቃ ማለት አብዛኛው በሙስሊም ሴቶች እህቶቼ ይታወቃለሁ። በብዛት የሴት ነው የምሰራው። ሴት እነዚህ ወንድም አይፈልጉ አሉ። የእነሱን ስራ ነው በብዛት የምሰራው። ሴት ካሜራማን ደግሞ ስለማይገኝ ስለሌለ እሰራለሁ። ከዛ ደግሞ ከቤት ከገባሁ ደግሞ የምትገርም እናት ነኝ ማለት የእህቶቼ ልጆች የወንድሞቼ ልጆች ዘመድ የተባለ የት ነው መሄድ የምትፈልጉት ከተባለ አክስቴ ሄለን ጋር ነው። ለምን ለልጆቼ ብቻ አይደለም በእውነት ነው የምልሽ ራሴን ማድነቅ አይደለም። እና ልጆቼ ደግሞ ነገ የኔን አሪያ እንዲይዙ ነው የምፈልጉት። ዘመድ እንዲወዱ ፈራ እግዚአብሔር እንዲኖርባቸው ማለት መልክ ምንም ጥቅም የለውም። መልክ አቋም ሀብት እኔ በዛ አላምንም። እና ልጆቼ ብቻ ስነ ምግባር ኖሯቸው በሰው ዘንድ ተወዳጅ እንዲሆኑልኝ ብቻ ነው ፈልገው። ብዙ ጊዜ ቤት ውስጥ እንደ እናት በጣም እናንተን የምታስቸግርበት ወይም ደግሞ የማትስማሙበት ነገር የምታናዳችሁ ምን እያደረገች ነው? ጸጉሩ በቃ ከተንጨባረረ የስራ ፕሮቶኮልን ጠብቀ ጸጉሩን ታቆረጥ ከሱ ጋር ጨቀጨቀ ከሁሉም ጋር ከሶስቱም ጋር ይሄ እንደውም በደንብ ስሟት አይወዱም መቆረጥ አይፈልጉም። መቆረጥ ሳይሆን እንትን ነው። አሁን ለምሳሌ እኔ በቃ ይሄ የወጣት እንትናቸው ነው ወድላቸዋለሁ ማለት በራሳቸው እንትን የሚያደርጉትን ግን በቃ ተስተካከሉ ቅርጽ አስወጡ ምናምን ጭቅጭቅ። እሱንም እኔ ነኝ ጠዋት
ማበጠሪያ ይዞ ነው ያስተካኪ የሚለው ወይ ይሄንን ጸጉሬን ይላሉልኝ በተገላገልኩት እኔ ዝም ብና ካናካ አርጊ ነው ሞጣው እሷ ታስጨንቃለች ጸጉሬ ተንጨባራው ብዙ ሰው ያያዋላ እንዴ ሴትም እኮ የምትፈልገው ራሱን ሲጠብቅ ስለዚህ አይደለ እነሱስ አንቺን ራስሽን እንድትጠብቂ ምናምን ወይኔ እሱንም አያስጨንቁሽም? ኧረ በቃ ክብደት ምናምን ክብደት አንሺ ይላል። ከዛ ደግሞ በገመድ ሰርቷል ማንሳት ምንድነው ሲሚንቶ በሲሚንቶ የተሰራ እንገፋለን በሱ ራስሽን ጠብቂ እየተባልኩኝ ከዛ ወክ አረጋለሁ በስፖርት እያሰቃያቸው ገመድ አልዘለም ትላለች ገመድ ራሴን ያመኛል ማርያምን ሳቄ ነው የሚጠፋው ራሱ ገመድ ከዘለልኩኝ ሳቄ ነው የሚጠፋው እንዲቅው ይላል ጭንቅላቴ ገመድ ከዘለልኩ ምን አይነት ልጆች ናቸው እስኪ ነባ ስለናቱ ስለተናገረ አንቺ ደግሞ ስለነሱ በልጅን ስታሳድጊ ጓደኛ አርገሽ ነው አልቆጣም አይደለም ተማትቻ አላቅም በህይወቴ እኔ ነክቻቸው አላቅም ልጆቼ በእውነት ነው የምልሽ ቆጣለሁ ግን ፊቴን አይተው ነው የሚረዱኝ ኦኬ በነጻነት ማሳደጌ ልጆቼ ፍቅር እንድሰጥ አድርጎኛል ሁለተኛ ደግሞ ዋጋውን እየበላው ነው ፍሬዋን እየበላው ነው የምልሽ በደንብ ነው የሚንከባከቡኝ እንዳልኩሽ እሱ ስራ ከወጣ እንኳን ይደውላል አማደናልሽ ወይ መሳበላሽ ወይ ብሎ ይደውልልኛል አሁን ስራ ልጨርስ ነው ልመጣ ነው ጫፍ ላይ ምን ትፈልጊያለሽ ይባላልው ሶስቱም ትንሹ ብቻ ነው ሁለቱ የሱሳና ሸኛው ጫፍ ላይ ምን ትፈልጊያለሽ ማምን ይዘን እንምጣ ይላሉ ከዛ ሲመጡ ደግሞ እነሱ የሚፈልጉትን ነገር አርጌ ነው መጠበቃቸው የሚወዱትን ነገር ታምስር ወጥሽ አለኝ ትላንት እንደው ይታናሽ እና ያ ነገር ፍቅር ስለሰጧቸው ነው ምላሹን ነው ያገኘው ያለው ስለዚህ ልጆቼ እንጃ በጣም በቃ ቃላት የለኝም እስኪ ደግሞ በጣም ሶሻል ሚዲያ ላይ መነጋገር የሚሆነውና እኛም ብናወራበት ብዬ ያሰብኩት ዛሬ ብዙ ጊዜ አንቺ ምናልባት ሰምተሽ ከሆነ ማማስ ወይ የሚባል ነገር አለ ወንድ ልጅ እንዲሁም ራሱ ወደ እናቱ ነው ይባላል ያንቺ ደግሞ ያው ሶስቱም ወንዶች ናቸው ሴት ልጅ ብትኖርሽ ደግሞ ሴት ልጅ ወደ አባቷ ናት ይባላልና ይሄ በአባባል ብቻ ሳይሆን በተግባርም በጣም የሚታይ ነገር አለው እናት ራሱ ለወንድ ልጇ ታደላለች ይባላል ምናልባትም በጣም ወንዶች ከእናታቸው ጋር ጥብቅ ብለው ማደጋቸው ራሳቸውን ችለው ሚስት አግብተው በሚኖሩበት ጊዜ ብዙ ነገሮች ላይ እናታቸው እንድትወስንላቸው የሚፈልጉ ወንዶች አሉ ይባላልና ተጽዕኖ ሊፈጥርባቸው ይችላል ወይ ምን ይመስልሃል አንተ ነው ወደፊት ሚስቴ ያው ከኔ በላይ እናቴ ብትወዳት ደስ ይለኛል በጣም እንደኔ እንደ ልጇ እንድታያት ሞር ቤተሰቦች የምታከብር ነው የምፈልገውና እሺ ያው እሱ ነው ማለት ብዙ ጊዜ እኔም ወዳት እንደው ማለት እኔም ወዳት ስልሽ በቃ ከነሱ በላይ እንደው በቃ እንደ ልጅ ለምሳሌ ነይ ውጪ ነይ ግቢ እንደዚህ በይል ከነሱ እንደማዘው አድርጌ ብትሆን ብያስባለሁ ግን ደግሞ ይሄ አብሮ ገብቶ ከነሱ ጋር የነሱን ህይወት ኦርደር ማድረጉ ምናምን አልፈልገው ለምን ደሞ አልፈልገው በራሳቸው ቢመሩ ነው የሚሻለው ማለት ቤተሰቦንሽ የምትማከሪው ነገር አለ አንዳንድ ነገር ግን የራሱ ላይፍ የራሱ ህይወት ነው ግን በቃ እንዳልኩ ስፍስፍ ብዬ እንደው መጣችልኝ ብዬ መላት ሚስት መዳንያለም ይስጥልኝ አሜን እሱን ነው ለልጆች የምመኘው ስለዚህ አሁን አንቺ ስታስቢው ነባንም ሆነ ሌሎቹም ልጆች ላይ የሆነ እናታቸው ላይ ድግፍ የማለትና ወደፊትም ትዳር ከያዙ በኋላ እነዚህ ልጆች ተመልሰው እኔን እርዳታ ሊጠይቁ ሊመጡ ይችላሉ ሚል አይነት ሐሳብ የለም ስራ ራሱ እንደዛ እንኳን አላሳፍጥም በእውነት ነው የምልሽ አሁን ስራ አላሳፍጥም ማርያምን ነው የምልሽ ስራ አሁን ይሰራል ትክክ በካሜራማኗ ጋር ይከፈሏል ኦኬ ታምኛለሽ ይሄን ከትምህርቱ ውጪ ደግሞ ይሄንንም ሲኒማቶግራፊ አስመርቄ ኦኬ በዚህ በሙያው ላይ ደግሞ ኤዲቱንም ፎቶን ቪዲዮ መስራት ሲጀምር በስነ ስርዓት እሱን ጉሮሮዬን አንቆ ነው እንደምታያለም ይቀበለኛል ግን ደግሞ ተቀብሎኝ ቡና ይገዛል ዘይት ይገዛል ጫማ ይገዛልኛል በቃ ምንም ብቻ ለእናቴ የሚለው ነገር ያረጋል ይሄ ነገሩ ደግሞ ለመሰልሽ ሳንቲም የምሰጠው ጀስት ወጥቶ ብዙ ነገር አለ ያው አንዳንድ ነገር እኮ የሚወራም ለእናት አይኖርበትም ሁሉ ነገር ማለት ጭብጥ ያለ ነገር ሳይሆን ከጓደኞቹ ጋር እንጆይ ማድረግ ሲፈልግ ሳንቲም ይፈልጋል ስለዚህ በሰራበት ይከፈሏል እስኪ አሁን እንግዲህ እዚህ ቀረባችሁት እናንተ ስለናችሁ ከሁለታችሁ አርፋጅ ማን ነው እነሱ ምን ሰከንድ ይፈጅባቸዋል በቀላሉ ቶሎ የሚናደደውስ
እኔ ብሳለሁ ግን እሱም ይናደዳል። ግን እኔ ብሳለሁ ግን ወዲያው ነው የምረሳው። በጣም ስሜታዊ የሚሆነውስ ለማልቀስም ለመሳቅም ቅርብ እማናት ባየችው ፕሮግራም በሙሉ አሁን ለምሳሌ እሁድን በቢስ ወይ ቅዳሜ ከሰዓት ላይ ሆነ ያየችው ላይ ሁሉ ታለቅሳለች። በቃ እኔ በምንም ነው በጣም የምሬ ነው። በጣም ስሜታዊ ነኝ። በጣም እስቃለሁም በዛው ልክ ደግሞ ቅርብ ነኝ። ፕሮቴክት ማድረግስ ይሄ ከመጠበቅ አንፃር በጣም ፕሮቴክት የሚያደርገው እሱ ነው። እሱ ይጠብቃል፣ ይንከባከባል። መንገድ ላይ ራሱ አንድ ሰው እንደዚህ ሲያፈጥባት ካየ ምንድነው የምታፈጠው ነው የምለው። የምርህን ስራ ቦታ ምናምን ወንዶች ምናምን ብዙ ጊዜ እንዳልኩሽ ፊት ጋር ያገባው አይመስልም የወለድኩም አንዳንዱም አይመስለዋልና ቀደም ላጥ ብለው ይመጣና ማዘር ናት ይላል። ተይዛለች ወረዳ ለምንድን ነው እንደዚህ የምትለው? አሁን ስለማይሽ ተጠየቀ ምናምን ስለው አይ እንዳይሳሳት እኮ ነውማ ቀድሜ እኮ ልንገራቸው ብዬ ነው ምናምን ይላል። ገብርኤልን እየቀለድኳል። ገና በቃ ገና ሳያስቡት ምናምን እና የሆነ ጊዜ ላይ እንደውም እንደዚህ ካሜራማኑ አታምርም ምናምን ብለዋል መሰለኝ። እሱ እዛ ቆሞ ከዛ ማዘር ናት ብሏቸዋል። ከዛ መጥተው ሄሉ ልጅሽ እኮ ማዘር ናት እያለን ያስተዋወቀን አለ። አብረን ስንሄድም የሆነ ሰው ካየ እማ ቀድሞ ስሜን ነበር ራይድ ውስጥ ምን ንግባ እማ ለምንድን ነው እኔ አላውቅም። ለአባቱ ወገነ ነው ወይስ ምን አስበክ ነው? እሱስ ማን አለ? ጠባቂ እሱስ ማን አለ? ጠባቂ ነኝ ይላል። ቻሌንጅ አሳልፈናል። በጣም ብዙ ቻሌንጅ ብለሽኛልና እንደ ቻሌንጅ አስበሽ ያለፍሽውን ጊዜ እስቲ ያስታውሽ። ያው የኑሮ ጫና ምናምን ሲኖርብሽ ልጅ ለማሳደግ ምናምን እናንተም ባልወልድ ኑሮ ብዬ በውስጥ ያስባሉ። እናንተም ባልወልድ እኮ ይሄኔ ወይ ሀብታሙን ነበር ምናምን ብዬ እላለሁ። ግን እነሱን ለማሳደግ በቃ የሆነ በቃ ተጓጓልሽ ጥዬ ለመሄድም አስባለሁ። እውነት እንደሱ አስበሽ ታውቂያለሽ? በፊት በቃ ጥዬ የሆነ ወይ አረብ ሀገር ሄጄ ምናምን እላለሁ። ከዛ ወደ ስራ እንኳን ሲሄድ እንባ ይቀራሉ አይናቸው። አብሶ እሱና የሱ ታናሽ እና እማ ብለው ገና ሲሉ በቃ እንጀቴ በጣም ነው የሚንሰፈሰፈውና ቤት ውስጥ ጭምት ብዬ ነው በቃ ያሳደግኳቸው። እንዳልኩሽ ስራ ስወጣ በቃ ዝምጥ ብዬ ጭራሽ በቃ አልኩሽ ፏ ብዬ የሌለ ነው ሞጣው ከዚህ ሰው ከቤት ስወጣ። ቤት ደግሞ ሰው እነሱን በጣም እንትን ብዬ ነው ያሳደግኳቸው። ግን ብዙ ነገር በሰው ቤት ሁሉም ሰው መቼም ሙሉ ሆኖ የኖረ የለም። ብዙ ጓዳ አለ፣ ብዙ ነገር ውስጣችን፣ ብዙ ነገር ችግርም መከራም። የበለጠ ደግሞ አሁን ልጆቼ በጣም ትሪት እያደረጉኝ የመጡት አባቴን በጣም ነው የምወደው። አሁን ሴት ልጅ ለአባቷ እንዳልሽው ቤት ውስጥ በጣም በቃ ከምልሽ በላይ የፍቅር አይገልጸውም ራሱ አባቴን። እና በድንገት ነው ያጣነው የዛሬ 2 ዓመት። እሱ ከሞተ በኋላ በጣም እነሱ እንዳለቀስ አይፈቅዱ እና ምን እላለሁ አብሮ መኖር እንዳለ ሁሉ አብሮ መሞት ቢኖር ብዬ እል ነበር አባቴን። ከዛ እቤት መጣና ልክ ላለቀስ ምናምን ስል ልጆቼ ይጎዱብኝ ይሆን እኔ የሆነ ነገር ስከፋ እነሱ እማ ምን ሆነሽ ፊትሽ ጥሩ አይደለም ምናምን ሲሉ ያ ነገር ምን ሆነ ሀዘኔን እያስረሱኝ አሁን ለምሳሌ እንዲህ ቲክቶክ ላይ ራሴን ሳይው ራሱ ግርም ነው የሚለኝ። በእውነት በጣም ተጎድቻለሁ ከምልሽ በላይ በቃ። ግን እነሱን ደግሞ በእኔ እንዲጎዱ አልፈልግም። የኔም ባልኖር የእነሱ ስቃይ ደግሞ ይብሳል ብዬ አስባለሁ። አሁን ለእነሱ መኖር ስላለብኝ ነው ብዬ ነው በእውነት እንጂ በጣም ነበር የተጎዳሁት። ግን ከ2 ዓመት ወዲህ ግን እጅግ በጣም ትሪት እያደረጉ ይመጡ ማለት ነው። አሁን ደግሞ ያው የእናንተን ፕሮግራም እስካሁን ድረስ ቁጭ ብላ ስትከታተል ነበረ። አንድ ካውንስሊንግ ሳይኮሎጂስት ላይ እንዲሁም የቤተሰብና ትዳር ላይ የምትሰራ ቤተል ደረጀ የተባለች እንግዳ አለችን። ወጣት ናት፣ የሶሻል ሚዲያም ተጽዕኖ ፈጣሪ ናት። እንቀበላት። እንኳን ደህና መጣሽ። እስኪ በማማስ ቦይ ላይ እኛ በደንብ ያልነካ ነው ከባለሙያው ብንሰማ ይሻላል ብለና፣ ስለዚህ መጀመሪያ ምን ማለት ነው ማማስ ቦይ? ብዙ ጊዜ በፖዚቲቭሊ አይደለም የሚነሳው በማህበረሰቡ ላይ። ማማስ ቦይ ነው እኮ ሲባል በቃ እናቱ ላይ በጣም ጥገኛ ነው ብቻ ፖዚቲቭሊ አይደለም ቃሉ የሚነሳው። ቃሉም እንደዛ አይደለም። ግን አንድ ልጅ እናቱን ስለተንከባከበ ስለወደደ አቴንሽን ስለሰጣት አይስጣት ማለት አይደለም። ማማስ ቦይ ነው ማለት አይደለም። ስለዚህ ምን ድረስ ነው ማማስ ቦይ የሚያስብላቸውን ነገር ማየት እንችላለን። ለምሳሌ
እናት ያው እንደ እናት ስፍስፍ ብላ ነው የምታሳድገው። እንደሰማነው በጣም ብዙ ዋጋ ከፍላን ያሳደገችው። የእሷም ተጽዕኖ ሊኖርበት ይችላል ማማስ ቦይ ለመሆኑ። በእርግጥ ግን ከሱም የሚጠበቁ ነገሮች አሉ ነው ዋናው ነገር ምንድነው? እሷ በምታሳድግበት ጊዜ ራሷን ሰታ ጊዜዋን ሁሉ ነገሯን ኢንቨስት አድርጋ ነው። ግን አት ሰም ፖይንት የሚቆምበት ገደብ ሊኖረው ይገባል። ወደፊት ስፔሻሊ እንግዲህ ትዳር መምጣቱ አይቀርም። ትዳር ከመጣ በኋላ በምታሳድገው ገና ትዳሩ ሳይመጣ በፊት እንዴት ቤቱ ማስተዳደር እንደሚችል ውሳኔዎች ኢሞሽናሊ ማቹር የሆነ ሰው ነው ማሳደግ ያለባት። እና በእርግጠኝነት አሁን እንደሰማሁት ደግሞ በጣም ብዙ ዲሲፕሊን አርጋን ያሳደገቻቸው ቤት ውስጥ ስራ ማገዛቸው በጣም ደንቆኛል። ለምሳሌ ሰው አክባሪዎች ናቸው ብላለች ቅድምም። እና እንደዚህ እና የእናት ሮል እዛ ድረስ ነው። በቃ እነሱን ሰው አክባሪ አርጋ ማሳደግ አለባት። ሚስታቸውን ወደፊት እንዴት እንደሚንከባከቡ እናታቸውን እንዲህ ከተንከባከቡ እንግዲህ ለሚስትም አይከብዳቸውም። እና እነዚህ ኤሪያዎች ላይ በደንብ መስራት ትችላለች እንደ እናት። ልክ ካገባ በኋላ በራሱ መወሰን እንዲችል ማለት ነው። ግን እዚህ ጋር ምንድነው እሱ አሁንም ካገባ በኋላ እናቱ ላይ ዲፔንድ የሚያደርግ ከሆነ ከሱ የሚጠበቀው ደግሞ የሆነ ውሳኔ ሲፈልግ ወይ ማንስቲ ለጠይቃት ይሄን ነገር በተለይ ደግሞ በትዳር ከሆነ ስታስቢው አሁን ባለቤትሽ ቆይ እናቴ ልጠይቃት ቢልሽ ማለት ነው አንቺ ራስሽ ወደ ራስ ሲሆን ነው እንትን የሚለው። እናት ሆነሽ ስታስቢው ምንም ችግር ላይ መስልሽ ይችላል። እሷ እኮ በጣም በቃ ኬር ስለምታደርግ ስለምትወዳቸው በቃ ደስ ብላት ነው የምታደርገው ያንን ነገር። ግን እሷም ይሄ ማገናዘብ አለባት። የሆነ ሰዓት ላይ ቆም የምትልበት ገደብ ሊኖር ይገባል። እሱም ደግሞ አሁን ሚስቱ ስላለች ያወዳደራት እንዳይመስላት ማድረግ አለበት። ሚስቱና እናት የሚወዳደሩ አይደሉም። ሁለቱም የራሳቸውን የቻለ ፍቅር ነው የሚሰጣቸው። ስለዚህ በገደብ ሁሉም ገደብ ይኑረው ነው። እሱም ገደብ ያበጅ፣ እሷም ገደቡን አትጣሰው ነው ዋናው ሀሳብ። ደስ ይላል። በጣም ተስማሚበታለሽ? በጣም እኔ በጣም ሄሊዬ በጣም ነው የምስማማበት። እንዴት ለምን አትስማማ? እንስማ የነባን ሀሳብ። የሚስት የራሷ ድርሻ ቦታ አላት፣ የእናት የራስ ድርሻ ቦታ አላት አይደለ? ስለዚህ እናትነትን የምትወድበት የራስ ቦታ አለ። ሚስትን ደግሞ ከነ ልጆች የምትወድበት የራስ ድርሻ አለ። ነባ ምንድነው ያሰብከው? አልሰማም። እስኪ አልስማማም ያለው በጨዋታ እሱ በፊት በጨዋታ ቤት 2 አመት ትቆያለች ምናምን የለም የኔ ጌታ እናንተ ውጡ እንጂ ችግር የለውም። በሩ ሎክ ነው ሚት እኔ ዋና ነባናው ምከሪ ብትይ መመክረው ምርጫው ላይ መጠንቀቅ ነው። በቃ የምትመርጣት ሴት ልክ በቃ እንደ እናትህ አይነት ፍሪደም ያላት ከቤተሰባችሁ ጋር በደንብ ለቤተሰብ አክብሮት ያላት ሰው የምትወድ ብትሆን አትቸገርም። በጣም እስኪ እኔ ግን ነባን አንድ እንደ ፈተና ምጠይቅ ጥያቄ ቅድም ያልከው ነገር ስላልተዋጠልኝ ምናልባት ያለ መግባባት ይኖራል። አንተ ግን አምነህባትና ወደሃት ያገባሃት ሚስት ተቀብላት ሄሉም በጣም ተዋደው ከሷ ጋር ግን የሆነ ጊዜ ላይ ግጭት ሊኖር ይችላልና ባይስማሙ ከሄሉ ጋራ ምንድነው የምታረገው? እንዴት ነው ግጭቱን የምትፈታው? እኔ ወደ እናቴ ጋር ነው የምሄደው። እናትህን ነው ይሄው አላልኩም። ስለዚህ ለእናትህ ነው የምታግዘው። አይሆንም እግዚአብሔር እሺ ያለበትን ምክንያት ይናገር። ስላላፈቀረ ነው ዝም በል። እኔ ምስል ነበረ ተው እኛም ብለናል አንድ ሰሞን እንዲያርቁ ነበር። ተው አንተ አሁን ስላላፈቀርክ ነው እንጂ ልታስማማ አይደለም። ይገባኛል የኔ ውድ፣ ግን ልታስማማን ትችላለህ። ግን ደግሞ ሚስት የራሷ ድርሻ አላት። ያው ተማስማማት ነው። እኔ ግን ብንቆራረፍ እኔ ነኝ አንገቷን ብዬ ማመጣት። ችግር የለውም አታስብ፣ አንቆራረፍ። ዛኔ አንተ ምን አስጨነቀ? እኔ ያለው ደግሞ ጭልት ተጨነቀ አንቺ ጋር እንደዚህ የለ እኔ ያስወጣለሁ አባራለሁ ቤቲ ደግሞ እስኪ ምን ትያለሽ በዚህ ሐሳብ ላይ? እኔ በእርግጠኝነት ነባ ስላልመጣች ነው ልጅቷ እንጂ እንደዚህ አይነት እናት አሳድጎት ተገቢውን ቦታ ይሰጣታል ብዬ ነው ማስበው ለሚስቱ። ስለዚህ ምንም ነገር ቢፈጠር አሁን ምናልባት ካልነገረችው ከዚህ በኋላ ትነግረዋለች ብዬ አስባለሁ። ወደሷ መሮጥ የለበትም። እዛው ነው
መጨረስ ያለባቸው ነገሮች ጎበዝ ነገር እንዲብለሽ አሁን ግጭቱ በሚፈጠር ጊዜ ገና ግጭቱ ምን እንደሆነ እንኳን ሳያውቅ ነው በቃ ከሆነ እንኳን ለማሚ ነው ማግዘው ያለው ማለት ነው። ስለዚህ እስኪ እንዴት ነው መፈታት ያለበት ብለሽ የምታስበው አንቺ? አንደኛ ባል ነው የቤቱ ራስ ነው። ስለዚህ ብዙ ነገሮችን ሃንድል የማድረግ ኃላፊነት ይጠበቅበታል ከሱ። ሁለቱንም ማስቀየም የለበትም። እናትም እናት ናት፣ ሚስት ሚስት ናት። ስለዚህ በእርግጥ ትዳር ስለሆነ ለሚስቱ ነው ሚስቱን ነው ቅድሚያ ሰጥቶ እንትን የሚለው እናቱን አይስማት ማለት አይደለም። ይሄ ግን ማሚዬ ወድሻለሁ ግን አንዴ እሷ ጣልቃ ገብታ ከሆነ ነው የምልሽ። አሁን የእናትየው ጥፋት ከሆነ እንደ የጥፋቱ ይለያያል። በእርግጥ ግን ድንገት የእናት ጥፋት ከሆነ ማሚ በጣም ነው የምወድሽ ግን ይሄን እኔ ሃንድል አድርገው ብሎ ከሚስቱ ጋር ያለው ነገር ይጨርሳል። ያ ደግሞ አንዳንድ ሚስቶች ደግሞ ፍክክር ውስጥ ሊገቡ ይችላሉ ከእናት ጋር እና እንደዛ ከሆነ ደግሞ ሚስቱን መክሮ እናት ማለት ምን መቼስ እርግጠኛ ነኝ የሚያመጣት ሚስት እንደዛ አታደርግ ግን መምከርና እዛው መጨረስ አለበት ችግሩ ማለት ነው። ስለዚህ ያው ወደ ቤት የሚመጣው እንትን አለ። እናት ደግሞ አይ ቲንክ ትረዳለች ከሚስት አይደለም። ይሄ እንዴት ነው ምንም ቢሆን ሚስት ሆና እዛ ቤት እስከሄደች ድረስ ለእናቱ ሲያግዝ በጣም ምንድን ልቧ የሚሰበረው ወይም ባዳነት ስሜት የሚሰማት ሚስት ናት። እናት ግን እንደውም እንዴ ጀግኖልኛል ልጄ ብላ ልታስቡሉ ትችላለች። አሁን ሄሉ አይነት አባባል እንግዲህ ስሳማት ንገሪልኝ ምናምን እያልች ነበርና እዛ ጋር እሱ ኢቭን ለምን ለኔ ያላገዘም ብላ ከምትከራከር ይልቅ እውነትም ልጅ አድጎልኛል የሚል ስሜት ይመስለኛል የሚሰማሽ አይደለ ሄሉ? ለምን እንደተቀደሽ ልጆች ወንድ ልጅ ብዙ መጥቶ አይናገርም። የሚናገረውም አይነት ይኖረዋል። ለምሳሌ ትዳር ላይ ለቤተሰቡ ሄዶ የሚናገረው አይነት አለው። ሴት ልጅ ግን ትንሹንም ትልቁንም ትናገራለች። ምንድነው ለቤተሰብ የሚናገርና እኔ ጋር ሆነ ከኔ ጋር ካልተጣላች በስተቀር እኔ ጋር የሚደርስ ወሬና የማይደርስ ወሬ ማወቅ አለበት። ስለዚህ አይዞ እኔና እሷም አንጣላም ደግሞ ወድሻለሁ ሽመመጭው በአጠቃላይ ግን ስለማማ ስቦይ በጣም ክሊር የሆነ መረጃ ነው የሰጠሽን ቤትዬ፣ እናመሰግናለን። እስኪ ደግሞ መጀመሪያ ከእናትና ልጅ ልጀምር መሰለኝ። ማስተላለፍ የምትፈልጉት መልእክት ካለ? መጀመሪያ እግዚአብሔር ይመስገን ክብሩን መድኃኔዓለም ይውሰድ። ልጆቼን እንግዲህ መጨረሻቸውን ያሳምርልኝ። በጣም ነው የማመሰግነው። በጣም ነው የምወዳችሁ ልጆቼ። ለዚህ ማድረግ ስላበቃኝ ደግሞ ነብዩ አመሰግናለሁ። በሌላ ቤተሰቦቼን በጣም አመሰግናችኋለሁ። እናንተንም ኢቢኤስ እንግዲህ አክብራችሁ ስለጠራችሁን ከልብ እናመሰግናለን። እና ነባ ወጣ ደግሞ ወድሃለሁ እማ በጣም ነው የምወድሽ። በጣም ከምንም በላይ ነው የምወድሽ። ማስተላለፍ የምፈልገው መልእክት ከጎን ሆናችሁ ከካሜራ ጀርባ ሆናችሁ ሰፖርት የምታደርጉኝ በሙሉ አመሰግናለሁ። በእያንዳንዱ ቪዲዮ ስር የምታበረታቱኝ በሙሉ አመሰግናችኋለሁ። እናቴን ያቆይልኝ። እናቴን ኑሪልኝ። አሜን። አንቺ ስትኖሪ ነው የኔ ድምቀትና ሌላም የምናገረው ሌሎችም ወንዶች የኔን አርአያ ተከትላችሁ እናታችሁን ዘና ማድረግ። እናትን ለማስደሰት ግዴታ ሀብትና ገንዘብ አያስፈልግም። እኔ አሁን እናቴን ምንም አድርጌላት አይደለም፣ የትም ሳልወስዳት ቤት ውስጥ ባለው ነው ዘና የምንለው እና የሆነ ነገር ለማድረግ ግዴታ ገንዘብ አያስፈልገንም። ዋናው ፍቅር ነው እና አስተዳደግም ይወስነዋል። እና እናታችሁን ተንከባከቡ፣ ቤተሰቦቻችሁን አክብሩ። የእናት የአባት ምርቃት ብዙ ቦታ ያደርሳል። እናት ጥሩ ስትሆን ነው ልጅም የተሻለ ቦታ የሚደርሰው እና እንድትሞክሩትና እንድትተገብሩት ማስተላለፍ የምፈልገው። አባቴንም በጣም ወዳለሁ፣ ወንድሞቼንም ሁሉም ዘመዶቼ ወዳቸዋለሁ። ጥሩ ቆይታ ነበረን ዛሬ። ብዙ ተምሬያለሁ እኔ ራሱ ወደፊት የወንድ ልጅ እናት ስለሆንኩኝ። ግን እንደ ባለሙያ ሄለን ለብዙ እናቶች ምሳሌ የምትሆን እናት ናት በአስተዳደግ ላይ ለልጆች። ግን ሁሉም ሰው ደግሞ እንደ ሄለን አይደለም። ስለዚህ ልጆቹ ላይ ወንድ ልጅ ላይ ጫና ይኖራል ማለት ነው ወደፊት ስፔሻሊ ትዳሩ ሲመሰረት ያንን ነገር ባላንሱን አስተካክሎ ማስቀጠል ያለበት። ሁሉ መልካም እናት ላይሆን ስለሚችል ሁሉም ደግሞ መልካም ሚስትም ላይሆን ስለሚችል ጫናው ወንዱ ላይ ነው ብዬ አስባለሁ። ስለዚህ አንደኛ አመራረጥ ላይ ቢጠነቀቁ ወንዶች፣ ኦልሬዲ ደግሞ ትዳር ውስጥ ከገቡ ደግሞ ባላንሱን ለመጠበቅ ቢሞክሩ፣ ትዳራቸውንና ፋሚሊያቸውን በጣም ባያነካኩ ውሳኔዎች ላይ በተለይ ደግሞ ሁሉም እናት ደግሞ መልካም ላይሆን ይችላል።
ስለዚህ በተቻለ አቅም ሚስቶቻቸውን ባያስነኩ አልፎ የሚመጣና ስለሚኖር ባያስነኩ በቃ ጫናው እነሱ ላይ ስለሆነ በደንብ ኢሞሽናሊ ማቹር መሆናቸውን አውቀው ትዳሩን ቢጀምሩ ትላለሁ። ሁላችሁም ስለመጣችሁ በጣም በጣም ደስ ብሎኛል። በጣም አመሰግናለሁ። በጣም ደስ የሚል ቆይታ ነበረ። 2030ዎች እንግዲህ ያደረግነው ቆይታ ይህንን ይመስላል። እጅግ በጣም እንደወደዳችሁ ተስፋ አደርጋለሁ። ደስ የሚል ቆይታ ነበረን። በሚቀጥለው ሳምንት ደግሞ በሌላ ሀሳብ ከሌሎች እንግዶች ጋር እንገናኛለን። መልካም ጊዜ። ቻው። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።